የሳምንት አንድ ሰውን ተወስጂና የዛን ሰው ህይወት እያየሽ ከዛ የምትማሪው ነገር ሞዴሊንግ ይባላል። ያንን ሰው ሮል ሞዴል ይሆናል ማለት ነው። ስለዚህ ሁለት ሰዎች እንመርጣለን። ከሴቶች አንድ ከወንዶች አንድ እናነሳና እነሱን እያየን ሌዲ ምን አይነት ሴት እንደሆነች፣ ጀንትልመን ደግሞ ምን አይነት ወንድ እንደሆነ እናያለን። ከሴቶች እኔ የመረጥኩት ርብቃን ነው። ሬቤካ የምትባለዋ ርብቃ። ከወንዶች ደግሞ ዮሴፍን ነው የመረጥኩት። ጆሴፍ ወይም ዩሱፍ። ሁለቱን ይዘን እናያለን ማለት ነው። እኔ ራሴንም አያለሁ፣ አንቺም ራስሽን ታያለሽ። ከዛ በኋላ ደግሞ በቃ ራሳችንን ኢቫሉዌት እናደርጋለን፣ ተመልካቾቻችንም ያንን ያደርጋሉ። ስለዚህ ሁላችንም ነን ማለት ነው ዛሬ ያለንበት። ርብቃን ታውቂያታለሽ? ሬቤካ ነች። የስሟ ትርጉም ካፕቲቬቲንግ ማለት ነው። ካፕቲቬቲንግ ማለት ርብቃን አይተሻት ታስደነግጥሻለች። ይሄ ሰዎችን አቴንሽን በሙሉ ትይዛለች። አንድ ቦታ ከገባች ርብቃ ሰው ሁሉ ወሬውን አቁሞ ሊያየት ይችላል። አጭር ቀሚስ ስለለበሰች ምናምን አይደለም፣ ግን ሚስብ ካፕቲቬት የሚያደርግ ነገር አላት። በጣም ውብ ነች። አንድ ቃል አለ በጣም ወደ ቆነጃጅት አይተው አሞገሷት የሚል ቃል አለ። ቆነጃጅት አይተው አሞገሷት፣ ንግስታቶችና ቆባቶች አመሰገኗት የሚል ቃል አለ። ለመሰለሽ ለወንዶች ሴትን ማድነቅ ከባድ አይደለም። ሴቶች አንዲት ሴትን ካደነቋት ግን something በጣም እና እንደዛ የተደነቀች ሴት ነች ርብቃ። ታሪኩ ግን ምንድነው? አብርሃም አለ አባት፣ የአብርሃም ልጅ ይስሐቅ አለ። ይስሐቅ ሚስት እንዲያገባ ፈልጓል አብርሃም አባቱ። ከዛ ሎሌውን ይጠራውና እዛ ዘመዶች ያሉበት ሀገር ትሄድና ለልጄ ሚስት ፈልግ ይለዋል። ከዛ ያስምለዋል፣ ከሀገሬ ካልሆነ እንዳታመጣ ብሎ ያስምለዋል። ከዛ እኔ ባገኛትና እምቢ ብትልስ፣ ለልጅ ለይስሐቅ የምትመጣዋ ሴት እምቢ ብትልስ ይለዋል። አይ በዘመን ያገለገልኩት እግዚአብሔር መልአኩን ከፊትህ ይልካል፣ ስለዚህ እምቢ አትልም እና ሄደህ አምጣ ይባላል። ስለዚህ አሁን የአብርሃም ሎሌ መንገድ ጀመረ። ከመጀመሩ በፊት ጸለየ። በቃ ለጌታዬ ልጅ የምትሆነዋን ሚስት እንዳገኝ እርዳኝ ብሏል። ከዛ ደግሞ ውሃ አጠጭኝ የምላት አንተም ጠጣ ግመሎችህንም አጠጣለሁ የምትለኝ እሷ ትሁን አለ። አሁን ግመሎች ይዞ ነው የሚሄደው፣ ስጦታዎች ይዟል፣ ጉዞ ጀምሯል። እሺ አሁን የአብርሃም ሎሌ ሄደ፣ ሴቶች ውሃ ሊቀዱ መጡ። ከዛ አንድ በጣም የምታምር ሴት አየና እቺ ልትሆን ትችላለች ብሎ ውሃ እስቲ አጠጭኝ አላት። ከዛ አሁን እሷ ውሃ ልትቀዳ ነው የመጣችው። ለምን ብላ ነው የማታውቀውን ሰው ውሃ የምታጠጣው? ስለዚህ ሌሎቹ ሴቶች ቢሆኑ አረ እኔ ለራሴ በእንስራ ለራሴ ለቤተሰቤ ውሃ ልቀዳ ነው የመጣሁት ደግሞ ማለት ነው ያለባት። ግን ምልክት ጠይቆ ስለነበረ ውሃ አጠጭኝ ሲላት ርብቃ ምን አለችው? ውሃ ቀዳለሁ፣ አንተም ጠጣ፣ ለግመሎችህም ውሃ ቀዳለሁ አለችው። እሷ ነች አለ። ምልክት ጠይቆ ስለነበር እሷ ነች አለ። አሁን ልክ እዚህ ጋር እናቆምና አንድ የሌዲ የተሞገሰች ሴት ባህሪ እናገኛለን። ምን? ሰው አክባሪ ናት። ሰው ሌዲ የምትባለው ሴት ሰው የምታከብር ነች። አንዳንድ ጊዜ የሚያስደነግጡ ነገሮች ያሉ ሴቶች አካባቢ፣ ለምሳሌ በኑሮ ያነሰ ሰው ሲመስላቸው ንቀት፣ ሰራተኛ ላይ በጣም ንቀት፣ ዘበኛ ካለ ዘበኛው ላይ ንቀት። ማለት የስራውን እየሰራ ነው፣ እንትን አድርግ ይሉታል። እንደ ሰው ያናግሩትም። ምን አለበት በሰላም ብታናግረው? ሰራተኛዋንም ቤተሰብ እየሰራች ነው፣ አክብራ ልታናግራት በሚገባት በፍቅር ልታናግራት ትችላለች። ውጪ እንዲህ አድርጊ ምናምን አድርጊ። ከዛ ገንዘብ ያለው ሰው ደግሞ ሲሆን፣ ስልጣን ያለው ሰው ደግሞ ሲሆን፣ ታዋቂ ደግሞ ሰው ሲሆን፣ እዛ ጋር ደግሞ ሌላ ሰው ይሆናል። የተከበረች ሴት ሌዲ፣ የተደነቀች ሴት፣ አድምረብል ሴት ድሃ አትንቅም። በኑሮ ያነሰ የመሰላትን ሰው አትንቅም። ዘበኛዋን አትንቅም። ቆሞ የሚያስተናግዳትን ዌይተር አትንቅም። ስለዚህ ሰው አክባሪ ነች ሴት። ይሄንን ሰውዬ ምንም አይደለም ግን አክብራን ያናገረችው። ሰውን አክባሪ ሴት፣ ድሃ የማትንቅ
የማትጸየፍ ሴት እሷ ሌዲ ነች። አድምረብል ሌዲ አጋጥሞሽ አያውቅም? አንዳንዶቹ እንዴት እንደሚሆኑ አይደለም። እና ግን እሱ ትክክል አይደለም። ሁሉን ሰው ማክበር አለባቸው። ሁሉን ሰው በኑሮ በገንዘቡ በመማር ባለመማሩ ሀብት አለው የለም እንዲህ ነው ብለው በፖዚሽኑ መናቅ የለባቸውም። ሰው አክባሪ፣ ድሃ አክባሪ፣ ሁሉን አክባሪ ነች ሌዲ የምትባለው። አንድ ያዥልኝ። አሁን ሁለተኛ ምንድን ነው የምታየው እዚህ ጋር ሲጠይቃት ውሃ ጠጪኝ ሲላት ውሃ ጠምቶታል። ስለዚህ አዝና ነው ያጠጣቸው። ሌዲ የምትባል ሴት አዛኝ ናት። ሁለተኛው ነጥባችን ነው። ኮምፓሽኔት ናት። ወንድሜ ትላለች፣ እህቴ ትላለች፣ ትራራለች። ልቧ ሩህሩህ ነው። ስለዚህ በርህራሄ የምትመላለስ ኮምፓሽኔት የሆነች ሴት ነች። ለሰው ታዝናለች። ሰው ሲጎዳ ታዝናለች። እንባዋ ይመጣል። የሰው ሀዘን ይሰማታል። የሰው ፔን ይሰማታል። እንዲህ አይነት ሴት የተደነቀች ነች። ኮምፓሽኔት የሆነች ሩህሩህ የሆነች የማትጨክን ሴት እሷ ሌዲ ነች። አጠጣችውና ግመሎቹን አጠጣች። እኔ አሁን በጣም ነው የሚገርመኝ። ይሄ ግመል በአንድ ጊዜ ብዙ ሊትር ነው የሚስበው። እሷ ግመሎቹ እስኪረኩ ድረስ አጠጣቻቸው ይላል። እየተመላለሰች እየቀደች ግመሎቹን ስታጠጣ ነበር። ስንት ግመሎች እንደነበሩ አላውቅም፣ ግን አትሊስት የሚፈልጉትን አግኝተዋል። ስለዚህ ሶስተኛው ምንድን ነው? ደግ ናት፣ ጀነረስ ነች፣ ያላትን ታካፍላለች። ሌዲ ዝም ብላ የተቀመጠ ልብሶቿን ዝም ብላ አስቀምጣ እንደዚህ ደርድራ አታስቀምጥም። ተሰበስብና ደግሞ የተወሰነ ጊዜ አውጥታ ቢያንስ የማትፈልጋቸው ልብሶች ትሰጣለች። ያላትን ታካፍላለች። ቤቷ ሰው ታበላለች። ድሃ ሲለምናት መንገድ ላይ ትሰጣለች። ያላትን የምታካፍል ደግ ነች። ሌዲ የምትባለው በደግነቷ ነው። ጀነረስ የሆነች ሴት ነች ማለት ነው። ከዛ አራተኛው የምናየው ምንድን ነው? ሰውየው እሷ እንደሆነች ሲያውቅ የወርቅ አምባር አወጣና እጇ ላይ ያረገላት፣ አምባር አረገላት፣ ቀለበት አደረገላት። አሁን እሷ የሁሉ ሲደረግ ሽማግሌ ነው ሰውየው። ተንኮል አላሰበችም። ርብቃ ነገረኛ አይደለች። ነገረኛ ይሆናሉ አንዳንድ ጊዜ እህቶቻችን አይደል? እሷ ነገረኛ አይደለችም። በቃ እንትን ነው። ስትሰማሽም አቃንታ ነው የምትሰማሽ። እንዲህ ማለት ፈልገሽ ነው ፊት ለፊት አትናገሪም እንዴ? ለምን እንዴት ያለሽ እንዲህ ልትይኝ ፈልገሽ ነው ምናምን አትልም ርብቃ። በቃ የተነገረውንም ለውጣ አቃንታ ቅነች፣ የዋህ ነች። ይሄ ነገር ውስጥ አትገባም፣ ሹክሹክታ ውስጥ አትገባም። በቃ ነገሩ እንደዚህ ብለሽ እንዲያ ብለሽ። አሁን ሴቶች ይጣላሉ፣ ይታረቃሉ፣ የተጣሉበትን ነገር ግን ስትመለከች በጣም ሲሊ ነው። እንደዚህ ብለሽኛል፣ እንደዚህ አስበሻል ነው ሁሉ። ርብቃ የዋህ ነች፣ ቅን ነች። ስለዚህ ፖዚቲቭ ሆና ነው የምትኖረው። እንደውም ብዙ ጊዜ ነገር ሁሉ አይገባትም ርብቃ። አሁን አንቺ ምነው ወፈርሽ ለማለት ፈልገሽ ምነው አንቺ ከሳሽ እንደዚህ ብትያት አይደል ከሳው አይደል ምናምን ነው የምትለው። የዋህነት አላት፣ ቅንነት አላት። ስለዚህ አራተኛው ነጥባችን ምንድነው? ቅን መሆን፣ የዋህ መሆን፣ ነገር ውስጥ አለመግባት፣ ነገረኛ አለመሆን። ይሄ የሌዲ ባህሪ ነው ማለት ነው። ከዛ ምን ሆነ? ገባች ቤቷ፣ አምባሯ ታየ፣ ወርቋን አዩ። አባቷና ቤተሰቦቿ ያንን አዩ። ከዛ ነገረቻቸው። እንደዚህ አይነት ሰው መጥቶ የአብርሃም ሎሌ ነኝ አለ፣ እዛ እንዲህ ብሎኛል ብላ ነገረቻቸው። ከዛ እነሱ እሱን ግባ አሉት፣ ጋበዙት፣ ሀሳቡን አቀረበ። አባቴ ጌታዬ እንደዚህ አብርሃም እንደዚህ ነው፣ እግዚአብሔር አበለጸገው፣ አሁን ልጅ አለው ይስሐቅ የሚባል እንዲያገባ ይፈልጋል። ስለዚህ ወደ ዘመዶቼ ሄድና ለልጄ ሚስት አምጣ ብሎ የኔ የመጣሁት አላቸው። ከዛ የመለሱት መልስ ፍቅር እንዴት እንደምወደው ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም በጎም ልንመልስልህ አንችልም አሉት። በቃ ከሱ ዘንድ መጥቷል፣ ምን ላደርግ እንችላለን? ነገሩ ከእግዚአብሔር ዘንድ ከፈጣሪ ዘንድ መጥቷል።
ከሱ ነው። ስለዚህ በጎም ክፉም ልንመልስልህ አንችልም ማለት ስለዚህ እንስማማለን ማለት ነው። ከዛውን ርብቃ ትሰማለች፣ ተጠራች። ከዚህ ሰው ጋር ትሄጃለሽ ብሎ ጠየቋት። እሄዳለሁ አለች። ለምን እንደሆነ ታውቂያለሽ? የእግዚአብሔር ፈቃድ መሆኑን ታውቃለች። ስለዚህ አምስተኛው ነጥባችን ምንድነው? ለፈቃዱ የምትኖር ነች ሌዲ። የሱ ፈቃድ ከሆነ ፈቃዱ የሆነ ቦታ ላይ ፈቃዱ የሆነውን ሰው ታገባለች፣ ፈቃዱ የሆነው ቦታ ትኖራለች፣ ፈቃዱ የሆነውን ስራ ትሰራለች። ለፈቃዱ የምትገዛ ፈጣሪን የምትፈራ ሴት ነች ማለት ነው። ፈቃዱን የምትወድ ነች። ብዙ ጊዜ ምን ይፈጠራል መሰለሽ? ባልና ሚስት ለረፍት አሜሪካ ይሄዳሉ። ከዛ አጋጣሚ ሆኖ እንዳይቀየሙ እንጂ ሴቶች እንትኑን ሲያዩ ኮንቬኒየንሱን ሲያዩ ይመቻል፣ ለልጆቻቸው ይመቻል። የእውነት ነው፣ ለልጆቻቸው ይመቻል። የተለያዩ ኮምፈርት አለው። ከዛ ባልና ሚስት ውስጥ እንትን ይፈጠራል። አሜሪካን መኖር አለብን ትላለች እሷ፣ እሱ ደግሞ ኢትዮጵያ መመለስ አለብን ይላል። እና የሁለቱም ልክ ነው እንደ እግዚአብሔር ፈቃድ ከሆነ። አሁን ርብቃ ግን ምንድነው? ፈቃዱን ነው የምትፈልገው። ያንተ ፈቃድ ምንድን ነው? እዛ ጋር አጣርታለች። ይሄ ሰውዬ ከእግዚአብሔር እንደመጣ አውቃለች፣ ፈቃዱ እንደሆነ አውቃለች። ትሄጃለች ስትባል እሄዳለሁ አለች። ስለዚህ ፈቃዱን የምትፈልግ ሴት ናት ማለት ነው። ለፈቃዱ የምትኖር ሴት ነች ማለት ነው። ስድስተኛው አሁን ይሄንን ሰውዬ አምነዋለች፣ ከሱ ጋር ልትሄድ ነው። አምነዋለች፣ ትረስት አድርጋለች። ሌዲ ትረስት ታደርጋለች፣ ሰዎችን ታምናለች። እያንዳንዱን ነገር አትጠራጠርም። ግን አንዳንዴ መጠራጠር ጥሩ ነው፣ ግን ከመጠን በላይ ደግሞ የሚጠራጠሩ ሰዎች አሉ፣ ሴቶች አሉ። ከመጠን በላይ ሰራተኛዋ ምንድን ያደረገችው? እንደዚህ ምንድን ነው እሱ ምን ሊያደርገኝ ይፈልገው ነው? እንዴት እንደዛ ሆኖ ነው? ፈጣሪን ትረስት ማድረግ፣ ከዛ ደግሞ ቱ ሳም ኤክስቴንት ደግሞ ሰዎችንም ትረስት ማድረግ ያስፈልጋልና ትረስት ታደርጋለች። ከእግዚአብሔር ዘንድ መጥቷላለች፣ እግዚአብሔርን አመነች። ከዛ በጣም ደስ የሚለኝ ነጥብ ጋር ደረስኩኝ። ርብቃ ለአንድ ወንድ የተለየች ሴት ነች። ሌዲ የምትባለው የተሞገሰች ሴት ለአንድ ወንድ የተለየች ሴት ነች። ምን ማለት ነው? ወይ አግብታለች፣ አንድ ባል አላት፣ እሱ ነው በቃ የአንድ ወንድ ነች፣ ሌላ የለም። እጮኛ አላት፣ እጮኛዋ እሱ ነው ፔሪድ፣ ሌላ ሰው የለም። ከዛ እጮኛም ከሌላት ባልም ከሌላት ራሷን አዘጋጅታ የተቀመጠችው ለአንድ ወንድ ነው። በህይወቷ ከዛ ጋም ከዛ ጋም ከዛ ጋም ከዛ ጋም አትልም። ራሷን እንደዛ አታረግም፣ ራሷን አታረክስም። በቃ ለአንድ ሰው ተፈጥሮ ነው፣ እግዚአብሔር ያዘጋጀው ነው። አንድ ሰው ወደ እሷ ይመጣል፣ ወይ እጮኛ ይዛለች፣ የሱ ነች፣ እሷም እሱም የሷ ወደ ወንዶቹ እንመጣለን። ወይ አግብታለች፣ በቃ ትዳሯን አክብራ ነው የምትኖረው። ወይም ደግሞ አላገባችም፣ ግን እየጸለየች ያለችው ለአንድ ሰው ነው። አሁን ርብቃ ለአንድ ሰው ተዘጋጅታ ነው የተቀመጠችው። ሌዲ የምለው እኔ በቃ እንደዚህ ለአንድ ሰው ራሳቸው ለይተው የተቀመጡ ሴቶች፣ የአንድ ወንድ የሆነች ሴት፣ ለሌሎች ወንዶች አቬለብል የማትሆን ሴት፣ ከሌሎች ወንዶች ጋር እንደውም ፍለርት የማታረግ ሴት፣ እንደዚህ አይነት ሴት ሌዲ ነች። ይሄን ስታወራ ቅድም እንደውም ለፍቃዱ የምትኖር ነች ስትል ሁሉ ነገር እንደውም ለፍቃዱ የሚኖር ሰው የተናገርከው ኳሊቲ ሁሉ ይኖረዋል። ማክበሩም፣ ትህትናውም፣ ቅንነቱም፣ ታዛዥነቱም ሁሉም ኳሊቲ ለፈጣሪ ፍቃድ የሚኖር ሰው ይኖረዋል። እና አሁን የመጨረሻ ፖይንት ላይ ለአንድ ሰው ነው የተቀመጠችው ወይም አንድ ሰው ነው የምትጠብቀው ስትል አንዳንዴ ክፉ ምክር አለ ከጓደኛ። እሺ ያው ቆንጆ ነሽ ለምን ትጃጃያለሽ? እኔ እንደዛ አልተመከርኩም። እኔ አግብቻለሁ አንቺ አግብተሽ እና ግን ኢቭን ከብዙ ክላይንቶች የሚሰማሁት በተለይ ቲኔጅ አካባቢ ከዛም ከፍ ካለ እንዴ ይሄን የመሰለ ውበት ይዘሽ ለምንድነው በችግር የምትቆራመጁ? ቦይፍሬንድ እኮ አላት ልጅቷ እኮ ጮኛ ይኖራታል።
ጮኛዋ ደግሞ ፋይናንሻሊ ገንዘብ ላይኖረው ይችላል። ሶ ምንድነው ምክሩ? ይሄንን ለፍቅር ያንን ደግሞ እንደ ቢዝነስ ፓርትነርሺፕ እና ከምታስበው በላይ ዶክተር ብዙ ሰው እንደዚህ አይነት ውስጥ እየገባ ነው። አዎ ኢትስ ኦኬ በቃ ማለት ያው ማፈቅረው እሱን ነው ወደዋለሁ፣ ያኛው ለፍቅር፣ ይሄ ደግሞ ለገንዘብ። ስለዚህ ቦይፍሬንድ አለ እሱ የምትወደው ነው፣ ለገንዘብ ብላ ደግሞ ለገንዘብ ደግሞ ከተለያዩ ወንዶች ጋር ወይ እንደ ቅምጥም ልትሆን ትችላለች ወይም ከተለያየ ወንድ ጋር ሊሆን ይችላል። ከዚህም ባለፈ ደግሞ እኔ በጣም ደግሞ ከዚህ የባሰ የሚጨንቀኝ በተለይ ትዳር እንዳለው እያወቁ ቤት የሚያፈርሱ ሰዎች፣ ወጣት ሴቶች፣ የኔ ኩዮች ከኔ የሚያነሱ የበለጡትም በጣም ነው ማዝነው። ምክንያቱም ሰው የዘራውን ያጭዳል ዶክተር። ነገ ላይ እሷ ታገባለች ይቺ የሰው ባል እንትን ያለችውና እኔ እንደውም አንድ ቪዲዮ ሰርቼ ቲክቶክ ላይ በጣም ብዙ ሴቶች ምን አገባሽ እሱ ለትዳሩ መሆን ካልቻለ ለሚስቱ መሆን ካልቻለ በቃ ራሱ ነው የመጣባት። ስለዚህ የመጣን ሰው ሁሉ ትቀበላለህ እንዴ? ዘርበል አንተ ባለጌም ይባላል እኮ። ግን በቃ እንደዚህ አይነት አመለካከት ሁሉ አለ። በቃ ለራሱ ለትዳሩ የሚሆን ሰው እስካልሆነ ድረስ እኔ ጋር ባይመጣ ሌላ ሴት ጋር ስለሚመጣ ልጠቀምበት። እና ብዙ ቤተሰብ እንዲህ እንደሆነ እያወቀ እንኳን አንዳንድ ቤተሰብ ሁሉ የሚያመጣላቸውን በግ በየባሉ ትዳር አለው ሰውዬ የሚያመጣላቸውን አንዳንድ እጅ መንሻ ስለሚያታልላቸው ኢቭን እረፊ አንቺ ባለ ትዳር ነው ሰውየው አንቺ እኮ ቅምጥ ነሽ ምናምን አይሉ እና በጣም ዊክድ ወደ ሆነ አንዳንዴ የሰው በቃ ይሄን ያህል ህሊና ለካ ሰው ከጨከነ ህሊናውን መሸጥ ይችላል የሚለውን ነገር አይቻለውና በተለይ ለእህቶቼ የተወሰነ ነገር እንድትልልኝ። ይሄ በጣም መጀመሪያ ስላንቺ ልመስክር። መጀመሪያ ያገኘሁሽ ቀን መጀመሪያ ፕሮግራም የሰራን ቀን የኔታቲው ብያለን አደርስሽ ነበረ። ከዛ ሳደርሽሽ በወሬ መካከል ምን አልሽኝ? ጮኛለኝ አልሽኝ። በቃ ስለ ጮኛሽ ነገርሽ። ባልሽ መስማት አለበት ይሄን ጨዋነትሽን በደንብ ስማ፣ ቁጭ ብለህ እንድትሰማ። ይሄን ምን አይነት ጨዋ የእውነት ነው። አሁን ዝም ብሎ ለማድነቅ አይደለም። ጮኛለኝ፣ ከዛ ስሙን ነገርሽኝ፣ ከዛ ቆይቶ ተዋወቅኩት። ከዛ አሁን በቃ ቅድም ያልኩት ይሄንን ነው። ፍቅር የአንድ ወንድ ነች። ሌላ አክሰስ የለም፣ ዝግ ነው። በየትኛውም አጋጣሚ ፍቅር ከአንድ ወንድ ውጭ የምታውቀው ወንድ የለም፣ የምትመኘውም ወንድ የለም፣ የምታስበውም ወንድ የለም። ፍቅራቸው በጣም ነው ደስ የሚለኝ። እኔ በጣም ነው የምደነቀውና እግዚአብሔርን አመሰግናለሁ ስለሰጠሽ። እሱን ደግሞ ጨዋነት አይቻለሁ። እውነት ነው ደንበኛ አንቺ ሌዲ፣ እሱ ጀንትልመን ጀንትልመን። እኔ መሰክርለታለሁ ሁለቴንም ደጋግሞ ይገባዋል። የእውነት በጣም ጨዋ ልጅ ነው። አሁን ባለቤትሽ የአሁኑ ባለቤትሽ የቀድሞ ጮኛሽ በጣም የማደንቀው ሰው ነው። የሚገባው አንዳችሁ ለሌላችሁ ዲዘርቭ የምትደራረጉትን የሆናችሁት እነሱ በጣም ደስ ይለኛል። ይሄ አነሳሽው ነጥብ ግን በጣም በአሁኑ ሰዓት የምገረምበትም እንዲህ ምን እየተደረገ ነው እያልኩ የምደነቅበት ነገር ነው። ባለትዳሩ ወንድ በስነ ስርዓት እኮ ነው ማለት በስነ ስርዓት እኮ ነው እንደዚህ አይነት ነገር ለመደበቅ አይሞክርም። እሷም ታውቃለች ሚስት እንዳለ። ደንበኛ አሬንጅመንት ቤት ተከራይቶላታል፣ ገንዘብ ይሰጣታል፣ ቬኬሽን አብረው ይሄዳሉ ከውሽማው ጋር አብረው ይሄዳሉ። ከዛ እኔ በጣም የሚገርመኝ አንዳንድ ካውንስሊንግ ላይ ገጥሞኛል። ማልቅሳ ምናምን በቃ ተጎድቼ ምንድነው እንደዚህ በቃ ጓደኛዬ እንደዚህ ጎድቶኝ ለምን ጎዳሽ? ምን አይነት ሰው ነው? በቃ ሚስቱ እንደዚህ ብላው ሰውየው ባለትዳር ነው እና ሰውየው ባለትዳር ነው እና አሁን ጎዳይ ምናምን እያለች ነው የምታለቅሰው። ወይ ቀረብኝ ወይ ምናምን እያለች ነው የምታለቅሰው። ያው ካውንስሊንግ አይደል መቻል አለብሽ። የእውነተኛ ስሜት እኔ በዛ ሰዓት ተነስቼ በሩን ክፍት አድርጌ ውጭልኝ ብላት ነው ደስ የሚለኝ። የእውነት ነው የምልሽ። ግን ካውንስሊንግ ስለሆነ ታገሳለሁ። እዛ እኮ የምታለቅስ ሚስት አለች፣ ልጆች የምታሳድግ 4 ልጆች እኮ የምታሳድግ ሚስት አለች፣ እዛ እያለቀሰች ያለች። እሱን ነጥቃ ከእሱ ጋር እየተኛች
ገንዘብ እየተቀበለች ምናምን ከዛ ደግሞ እሱ ጎዳኝ ብለህ ማልቀስ ማለት ነው። ይሄ እኔ በምን ሂሳብ እንደሚያስቡት አላውቅም፣ ግን በየትኛውም በመንፈሳዊም በሳይኮሎጂም በፈለግሽው ይኸው ትክክል አይደለም። ባለትዳር ወንድ ጋር የሰውን ባል ወስዳ ከዛ በስነ ስርዓት ቁጭ ብላ እንደ ባል ትሪት እያደረገች እንደውም መቅናት ሁሉ ምናምን ሁሉ ይሄ አክሰፕታብል አይደለም። ከሌዲ እንደዚህ የሚያደርጉ ሴቶች ሌዲ አይደሉም፣ በፍጹም አይደሉም። ስለዚህ መተው አለባቸው። በቃ እሷ የራሷን ሰው መፈለግ አለባት። ደግሞ ዶክተር እኔ የሚገርመኝ እኮ አንደኛ መሆን ስትችል ለምን ሁለተኛ ትሆናለች? እኔ ለሁሉም የምላቸው ይሄንን ነው። እኔ ማንም ሁለተኛ መሆን አልፈልግም። አንደኛ መሆን ስትችል ወዶ ተንከባክቦ የሚይዛት ሰው ማግኘት ስትችል ወጣት ናት፣ ቆንጆ ናት፣ ብዙ ነገር ማድረግ የምችል ልጅ ናት። ለምን የሰው ሁለተኛ ትሆናለች? የሰውዬ እኮ ምረጥ ቢባል እኮ ትዳሩን እኮ ነው የሚመርጠው። ብዙ ስቶሪ እኔ ስለማውቀውና ምንም ፕሪፈር የሚመርጡት የልጆቹ እናት አለችው። በፍጹም እሷ ልትመረጣችን፣ እሷ እንደ መዝናኛ ነው። እና ይሄንን እህቶቻችን ቢያውቁት በጣም ቢስማሙ ጥሩ ነው። ተቃወሙሽ አንቺ ቪዲዮ ስትሰሪ? አዎ ራሱ ለመጣው ሰው ምን ታርግ? ይሄ ልክ አይደለም እና ያንድ ወንድ መሆን አለባት። በነገራችን ላይ ድንግል መሆን ትችላለች አንዲት ሴት ናቹራሊ ቨርጅን ልትሆን ትችላለች። ከዛ ግን የተለያዩ ነገሮች አሳልፋ ከወሰነች፣ አሁን በዚህ አዲስ ዓመት መወሰን ከፈለገች እንደገና ድንግል መሆን ትችላለች። ቨርጂኒቲ ባይ ሪፔንተንስ የሚባል አለ፣ ማለት በንስሐ የሚገኝ ድንግልና አለ። ከዛ ከአሁን በኋላ ደግሞ ለአንድ ሰው ተለይቻለሁ፣ አንድ ሰው ጠብቃለሁ፣ አንድ ሰው አገባለሁ፣ የአንድ ሰው ነው የምሆነው ካለችና ንስሐ ከገባች ቨርጂኒቲ ባይ ሪፔንተንስ በሚለው ተመልሳ ድንግል መሆን ትችላለች ይላል። ሃይማኖትም እንደዛ አለ፣ ቨርጂኒቲ ባይ ሪፔንተንስ የሚላል። አሁን ይዟት መጣ የአብርሃም ሎሌ ርብቃን ይዞ መጣ። ደንገጥሮቿም አብረው እየመጡ ነው። ከዛ ከሩቅ ይስሐቅን አየችው። ይስሐቅን ከሩቅ አየችው። ከሩቅ ስታየው በጣም የሚገርም ነገር አደረገች። ምን አደረገች መሰለሽ? ፊቷን ሸፈነች። ያ ማን ነው አለች። ያማ ጌታዬ ነው ማለት የምታገቢው ሰው ነው ሲላት ፊቷን ሸፈነች። ከዛ እንደተሸፈነች ነው ያገኘችው። 8ኛ ነጥባችን ይሄ ነው። የተሸፈነች ናት። ዲስከቨር የምትደረግ ናት። በአንድ ቀን ተገናኝታ እንድድብ ብላ መኝታ ቤት የምትገባ አይደለችም። ሆቴል የምትገባ አይደለችም። ይሄ እንትኑን ቢያውቁት፣ አሁን እኔ እንደ ወንድ ለሴቶች ኤክሳይትመንቱን ቢያውቁት ደስ ይለኛል። ኤክሳይትመንቱ ምንድን ነው? አንድ ወንድ አንድ ሴትን ተዋውቆ ከዛ በኋላ አብሯት ሻይ ጠጥቶ በዛ ተገርሞ ደስ ብሎት ከዛ ቻው ሲላት ስለጨበጣት ወይም እንደው ሲተላለፉ በድንገት እጇን ሲነካት ተገርሞ እጇን ስለነገራት ገርሞት ደስ ብሎት ኤክሳይትድ ሆኖ ቆይቶ እንደው ሰላም ሲላት ሁሉ እዚች ጋር ስሟት በጣም ተደስቶ ይሄ ስቴፕ ባይ ስቴፕ አስጠብቃ የሚሆን ነገር ሲሆን ደግሞ በእውነተኛ ሪሌሽንሺፕ ከዛ በትዳር ሲሆን በጣም ወንዱ ኤክሳይትድ ነው የሚሆነው። በጣም የሚያከብራት እንደዛ ነው። ዲስከቨር መደረግ አለበት። አሁን እሷ ተሸፍና ነው የገባችው። ይስሐቅ መግለጥ አለበት፣ እሱን ገልጦ ማየት አለበት። ቀድማ ግን እሷ ተሸፍናለች። አሁን እኔ እንደ ሞደርን ሰው አለባበስ ላይ አስተያየት አልሰጥም፣ ግን እንደ ሁሉ ነገር ተገልጦ ደግሞ መዋል ብዙ ኤክሳይት አያደርግም። እንደዛ አትራክት የሚያደርግ ይመስላቸው ይሆናል፣ ግን አይደለም። በቃ ሁሉ ነገር እኮ ተገልጧል፣ አደባባይ ነው። እና እንደዛ ዲስከቨር የምትደረግ ደረጃ በደረጃ እንጂ ከተዋውቃ እንደው ቡና ጠጥታ ራት በልታ ከዛ ሄደ ሆቴል እምትተኛ ባትሆን፣ ውድ ብትሆን፣ ራሷን ብታስወድድ ለእሷ ጥሩ ነው። ሌዲ እንደዛ ነው። አታገኛትም፣ በቀላሉ አትገኝም። ተፈልጋ ነው ተሸፍና ነው የምታገኛት። ከዚሁ ጋር ተያይዘው አሁን ርብቃ ያየነው ምንድን ነው? ተፈልጋ ነው የተገኘችው። ሌዲ ተፈልጋ ብትገኝ ጥሩ ነው። ዝም ብላ ራሷን አቬለብል አታድርግ። ዝም ብላ በየካፌው፣ በየሬስቶራንቱ፣ በየናይት ክለቡ በቃ አለች እሷ። ካፌ፣ ናይት ክለብ፣ ሁሉም ጋር አለች። ትንሽ መቆጠብ፣ ትንሽ መፈለግ፣
እና እሱ የሌዲ ባህሪ ነው። ለራሳቸው ክብር ነው። ምን አገባ ሊሉ ይችላል አንዳንዶች፣ ግን አይደለም እንደሱ ሳይሆን ራሳቸውን የሚያስከብራቸው የማትገኝ ሴት ነች እኮ ድሪም የምትሆነው ለወንዱ። ሁሌ ካፌ ካለች ግን፣ ሁሌ ሬስቶራንት ካለች ግን፣ ሁሌ በየአደባባዩ ካለች ግን ኤክሳይትመንቱ ይቀንሳል። እና ዝም ብሎ አቬለብል አለመሆን ያስፈልጋል። እና ካራክተሯ እንደዛ ነው። ተሸፍና ነው የምትገኘው፣ ተፈልጋ ነው የምትገኘው። እንደዛ ነው መሆን ያለባት። የመጨረሻው ነጥባችን በጣም ደስ የሚለኝ የሴቶቹን የመጨረሻ ማለት ነው። ይስሐቅ ርብቃን ይዞ ወደ ቤት ገባ። ከዛ ምን ይላል? የእናቱን ሞት ረሳ ይላል። እናቱ በጣም ክሎዝ ነበረች ለሱ እና የእናቱ ሞት አስረሳችው። ረጅም ዘመን ያዘነበትን የእናቱን ሞት ረሳ። ምን ብታረገው ነው? እንዴት ምን አይነት ሴት ብትሆን ነው? በቃ የእናቱ ምትክ ሆናለች። ሐዘኑን አስረስተዋለች። አዲስ ጅማሬ ሆናለታለች። በጣም በጣም አስደናቂ ነው። የእናቱን ሞት ረሳ ይላል። እኔ አንድ ጊዜ ስለዚህ ሳወራ ምን አልኩኝ? ይሄ ብቻ ሳይሆን ርብቃ በ1 ኪሎ ስጋ 3 አይነት ወጥ መስራት ትችላለች። እኔ እንደዛ እችላለሁ። ትችላለሽ? በ1 ኪሎ ስጋ 1 ኪሎ ሰጥሻት 3 አይነት ወጥ ሰርታ ቁጭ ትላለች። በጣም የሚገርመኝ ነገር ልንገርሽ፣ አብርሃም ከአንድ በላይ ሴቶች አግብቷል። የራሱ የይስሐቅ ልጅ ያዕቆብ 4 ሴቶች አግብቷል። እነ ዳዊት 10 ምናምን ሚስቶች አግብቷል። ይስሐቅ አንድ ሚስት ነው ያገባው። ርብቃን አገባ። ሌላ ማንም አላስፈለገውም። ዓለሙ ሆነችለት። ዓለም ሆነችለት። ከዛ በቃ ሌላ ይችላል እኮ መብቱ ነው እኮ በዛ ዘመን እኮ ይፈቀዳል። አልፈልግም፣ አላገባም። የእናቱን ሞት አስረስተዋለች። በጣም ደስተኛ አድርገዋለች። ይሄ ማየድረሽ የሚያስብል ትዳር አልሆነም። ትዳሩ ገብቶሻል። ሐዘን፣ ልብ፣ ሆድ የሚያስብስ ትዳር አለ። እሱ ግን በቃ ደስተኛ ነው። እርካታ ሆናለታለች በነገር ሁሉ። እና ሌዲ እንደዛ ነች። ሐዘን የምታስረሳ ነች እንጂ ዝም ብላ እየተጨቃጨቀች ደግሞ ሐዘንሽን የምታመጣ መሆን የለባትም። የሆነ ጊዜ ስናወራት እዚህ ይላል ይህንን ጉዳይ አንስተን ዶክተር አንዳንድ ሰው እኮ ጭራሽ የእናትን ሞት ነው የሚያስታውስህ ብዬ በለሽኛላ። በጣም ነበር ያሳቅሽ። የእናት ሞት ያስታውሳል። በጣም በቃ እዛ ጋ የነበረበት ከእናቱ ጋር የነበረው ሚሞሪ ኖረዋል። እናት መልካም ናት መቼስ። ከዛ ደግሞ ሚስት አግብቶ በሰላም እኖራለሁ ብሎ ሲያስብ በጣም ከባድ አይነት ህይወት ውስጥ ይገባል አንዳንድ ሰው። እኔ ብዙ ማውቃቸው ስላሉ ነውና የእናቱ ሞት ያኔ ነው እንደውም የበለጠ የሚያስታውሰው። እናቴ አንቺ ብትኖሪ ሊኖሩ እንደዚህ መች ቃጠል ነበር የሚልም አለ። በደንብ ታስታውሰዋለች።